ሐዘንህን ያስረሳሃል። አሜን። ብዙ ኃላፊነት ያለብህ ሰው ነህ። እውነት ነው። ከዚህ ተነስተ ወደ ስራ መመለስ ትፈልጋለህ? አዎ። 7 አጥንት ነው የተሰበረው። 7 አጥንት እኔ ተሰበረ። ነኝ ሞትን ድል በነሳው በናዝሬቱ በኢየሱስ አጥንቶቼ ወደ መለሱ። እጠፌን ነገር ዘርጋ እሳት እንዲገባ ይዣለሁ። አሜን። ተፈወስ። አሜን። የትም ተፈወስ። አሜን። ምንድነው የሚሰማ? ቅዝቃዜ ይሰማኛል። ቅዝቃዜ ይሰማሃል? ተነስ ቀና በል። ተነስ 1 2 3 ቁም ቀጥ ብለህ ለኢየሱስ ውስጥ እልልታችሁን ከዚህ በላይ ይገባል። እልልታችሁ ጭብጨባችሁ ለኢየሱስ። ሃሌሉያ። ኢየሱስ አመሰግናለሁ። አባቴ አመሰግናለሁ። አመስግኑለት በጭብጨባችሁ በእልልታችሁ። ይገባል ለጌቶች ጌታ። አጥንቶቼን ስለጠገንከኝ አመሰግናለሁ። ሃሌሉያ። አመሰግናለሁ ኢየሱስ። አጥንቶቼ መልሶ አመሰግናለሁ። በደንብ እስቲ ቆማችሁ ከዚህ በላይ እልልታችሁ ጭብጨባችሁን ለኢየሱስ። ይሄ ወንድማችን እዚህ ፍራሽ ላይ ነበረ ተኝቶ የነበረው። መራመድ አይችልም። በሰው ድጋፍ ነበር የመጣው። አሁን ደግሞ የናዝሬቱ ኢየሱስ ፈውሶታል። በደንብ እስቲ እልልታችሁ ጭብጨባችሁን ለኢየሱስ። ኢየሱስ ለፈወስከኝ አመሰግናለሁ ኢየሱስ። ኢየሱስ አባቴ ሃሌሉያ። ከጥቢያ አነሳኝ። ሃሌሉያ። ከጉድጓድ ያወጣኝ ኢየሱስ አመሰግናለሁ አባቴ። ወይኔ ኢየሱስ አመሰግናለሁ ኢየሱስ። ከጥቢያ አነሳኝ አባቴ አመሰግናለሁ። ከጉድጓድ ያወጣኝ ኢየሱስ አመሰግናለሁ። ይሄ ወንድማችን ለ1 ወር ያክል ነው ፍራሽ ላይ ተኝቶ ነበረ። አጥንቶቹ ተሰብረው እንደ ልቡ መንቀሳቀስ አይችልም ነበር። በሰው ድጋፍ ነው እንኳን ወደዚህ ቦታ የመጣው። አሁን ደግሞ እንደ ልቡ እየተራመደ ነው። በደንብ እስቲ ለጌታ እልልታን፣ ጭብጨባን፣ ክብር እናመጣለን። ሃሌሉያ። በመጀመሪያ እግዚአብሔር አምላክ እዚህ ቦታ ያቆመኝ ከቅዱሳን ፊት ያቆመኝ ክብሩ ለሱ ይስፋ። ስሜ ማሞ ጉደታ ይባላል። የመጣሁት ከቃሊቲ ገላን ኮንዶሚኒየም ነው። እግዚአብሔር ያደረገልኝ ብዙ ነገር ነው። እዚህ መስክሬ አልጨርሰውም፣ ግን ትንሽ ለአምላኬ እዚህ ቦታ ቆሜ የምናገረው ነገር በቅርብ ጊዜ ስራ ነበረኝ። ሳይት ስራ፣ የመንገድ ስራ ሻሸመኔ አካባቢ። እዛ በስካቫተር ስራ እየሰራን ሲኖዎችን አስጭኘ ሲኖዎቹ ከወጡ በኋላ ስካቫተር እየቆፈረ ይሄ ነው ብዬ የማልነግራችሁ ቁመቱ ወደ 50 ሜትር ርቀት አለው። እኛ ከስር እየቆፈርን ነው። መሬቱ እንዳለ ተገለበጠ። እንደዚህ ወደኛ እንደዚህ ተገለበጠ። ስካቫተሩ ሙሉ በሙሉ ነው የተቀበረ። የተንሸራተተ አይደለም። ልክ ባህር ዛፍ እንደሚቆረጥ እንደዚህ ወድቆ እኔ ያለሁበት እንደዛ እንደበር አካባቢ ነው። እዛ ቦታ እዛ ቁጭ ብዬ ያለሁበት ቦታ የሆነ ዳመና ጥቁር ነገር ነው አየሁት። ከዛ በኋላ እኔ ላይ ነው እንደዚህ የወደቀ መሬቱ እንዳለ ተቆርጦ ማለት ነው። ከዛ በኋላ እንዴት እንደሆንኩ ምንም የማውቀው ነገር የለም። በኢየሱስ ስም እያልኩት ትልልቅ ድንጋይ እንደዚህ ላይ ሲያልፍ ብቻ አየዋለሁ። ከዛ በኋላ እኔ በቃ ከዛ በኋላ ምን እንደሆንኩ አላቅም። እግዚአብሔር አምላክ ከዛ ነው ያወጣ፣ ከጉድጓድ ውስጥ ነው ያወጣኝ እግዚአብሔር አምላክ። ወንድሞቼ ሆይ ይሄ ነው ብዬ ልነግራችሁ አልችልም። ቃላት ያጥረኛል።
ምን እንደምለው አላቅም። እግዚአብሔር ከጉድጓድ ነው ያወጣኝ። ከዛ ውስጥ ነው እግዚአብሔር አምላክ ያወጣኝ ነን። ከዛ እስካቫተሩ ሰው መጣ። ከእስካቫተሩ ውስጥ ተቆፍሮ ኦፕሬተሩ ወጣ። እኔ ያለሁበት ቦታ ማንም ያየኝ ሰው የለም። እኔ እንዳለ ታች ወርጃለሁ። እግዚአብሔር አምላክ አተርፎኝ እዛ ቦታ ሳይደፍነኝ ወደ ታች ነው ያስነሳኝ። ቁልቁለት ላይ እንዳጋጣሚ ቁልቁለት ላይ ቁጭ ስላልኩ ድንጋይ ላይ ወደ ታች ነው ያስነሳኝ። ከዛ በቃ እየተንከባለልኩ ታች ገደል ውስጥ ነው ገባሁት። አፈሩ እንዳለ ላይ ነው ወደ ላይ ነው የሚቀረው። ድንጋዩ ግን እየተንከባለለ ወደ እኔ ነው የሚመጣ ከላዩ ላይ ትልልቅ ድንጋይ ትንንሽ ድንጋዮች እንደዚህ ስለሆነ እየተንከባለለ ይመጣል። ከ50 ሜትር ላይ ማለት ነው ወደ 60 70 ሜትር ይሆናል። እንደዚህ ነው የሚመጣ ወደ እኔ። እኔን እያንከባለኝ ታች ቁልቁለት ውስጥ አወረደኝ። ድንጋዮቹ እንግዲህ እንደምታውቁት የተንቋለለ ይመጣል ወደ እኔ። ከዛ ውስጥ ምንም ሰውነቴ የተፈነከተ ነገር የለም፣ የተሰበረ ነገር የለም። 7 አጥንት ተሰበረ። እዚህ 7 አጥንት ተሰብሮ አንዱ ደግሞ 2 ቦታ ነው የተሰበረ። ከዛ ወዲያውኑ ሰዎች ጨውኔ ራሴን የማውቀው ነገር የለም። ሻሸመኔ ሆስፒታል ገባሁት። ከዛ 2 ሊትር ደም ተቀዳ እዚህ ኦፕሬሽን ተደርጎ ማለት ነው። ከዛ በኋላ ሲሻለኝና ትንሽ መተንፈስ ሲችል ቤተሰብ እዚህ አመጡኝና ጥሩነሽ ቤጂንግ ተኛሁት። 3 ወር ነው እኔ ሕክምና የቆየሁት። 3 ወር ነው ወደ ሕክምና የቆየሁት። አይሲ ውስጥ ብዙ ጊዜ ቆይቻለሁ እና ብዙ ነገር ነው የሆንኩት። እንደገና ድጋሚ ኦፕሬሽን ተደርጌ 4 ሊትር ደም ተቀዳ ከውስጥ። ሳምባዬ ውስጥ እንትን ነው መተንፈስ አልችልም። በኦክሲጂን ነው የሚቀመጠው። ምንም ነገር መተንፈስ አልችልም። በእጄ ነው ማወራ። ትንፋሽ ማውጣት አልችልም። ስለ ትንፋሽ ነገር የምታውቁት ከሆነ እኔ እንጃ። ምንም ትንፋሽ እንደዚህ ስቤ እንደዚህ ማውጣት አልችልም። ጭንቅ ነው የሚያደርገኝ። ሳምባዬ ምንም ነገር ከአገልግሎት ውጪ ሆኗል። ደም እንዳለ ሸፍኖ ማለት ነው። እዛ 4 ሊትር ከተቀዳ በኋላ አይሲ ውስጥ ብዙ ጊዜ ነው የቆየሁት። ከዛ እየታከምኩ ትንሽ እየተሻለኝ መጣ። ከዛ ዶክተሮቹ እኛ እዚህ ያለውን ጨርሰናል፣ ደም ከውስጡ ወጥቶ አልቋል። አሁን ሪፈር ጽፎልኝ ወደ ጥቁር አንበሳ ነው ሪፈር የተጻፈ። የተሰበሩ አጥንቶች እዛ ነው ጥገና የሚደረግ ብረት እንዲገባል ምናምን ብሎኝ ማለት ነው። ከዛ ወደ ቤት ገባን። እኔ በቃ ወደ እግዚአብሔር ቤት ነው መሄድ ያለብኝ። ከሻሸመኔ ሲመጣም መኪና ላይ መቀመጥ ስለማልችል ነው እዛ የቆየሁት እንጂ በግድ ነው መጣሁት ከሻሸመኔ። በግድ እንዴት እንደመጣው እንደዚህ በቃ መንቀሳቀስ አልችል፣ ሽንት ቤት መቀመጥ አልችል። በጀርባዬ እንደዚህ ነው 3 ወር ሙሉ የተኛሁት በጀርባዬ። ወደዚህ ማለት አልችልም። ከዛ ይሄ ወንድሜ እዚህ ጠዋት መጣና አናግሮ ቦታ ይዞልኝ ከዛ መጣሁት በመኪና ራይድ ይዘን መጣን። እዚህ ጋር ፖስቲል ጸለየልኝ። መንቀሳቀስ የማልችለው በእግሩ እንደዚህ ስነካኝ የሆነ ቀዘቀዘኝ እንደዚህ። ከዛ በኋላ ተነስልኝ። እኔ እንዴት እንደተነሳው ራሱ ግራ ነው የሚገባኝ። ከዛ ተነስቼ ቆምኩት። እግዚአብሔር ክብሩ ይስፋ። ብዙ ነው እግዚአብሔር ያወጣኝ፣ ብዙ ነገር ነው ወንድሞቼ ሆይ። እግዚአብሔርን እንደዚህ እንደ ቀላል ነገር ነው የምናየው። ሐኪም ቤት ውስጥ ሰው ዝም ብሎ ነው ገንዘቡን የሚጨርሰው። እውነት ነው የምላችሁ፣ እግዚአብሔር ትልቅ ነው። እኛ የምናመልከው አምላክ የእውነት እንደኛ አናቆም። በእውነት ገንዘባችን ሕክምና ቤት የሚጨርሱት ወንድሞች፣ በእውነት እግዚአብሔር የሚሰራው ድንቅ ነው። ይህንን ይሁት እዚህ ጋር የተሰቀለውን በሙሉ እግዚአብሔር የሚሰራው ድንቅ ተአምር ነው። ሐኪም እስከሚችለው ድረስ ያክማል። ከዛ የሚያደርገው ነገር የለም። ወይ ክራንች ይሰጣል፣ ወይ የሆነ ነገር ይሰጣል። ከዛ በኋላ ያው በሽታን ይዞ መቆየት ነው። እግዚአብሔር ግን እንደዚህ አይነት ነገር ኢመርጀንሲ የለውም፣ ሪፈር የለውም። እግዚአብሔር ያድናል። እግዚአብሔር ስሙ የተከበረ ይሁን። የናዝሬቱ ኢየሱስ ስሙ የተባረከ ይሁን። እግዚአብሔር ይመስገን። የትም ሄደን አናወጣ ገንዘባችን። እኛ የጨረስነው እዛ ከግማሽ ሚሊዮን በላይ ነው ብር ያወጣ ነው። ለጊዜ ማገገሚያ ሆነ እንጂ እንትን አላደረገኝም። ብረት ነው የሚገባሉ እዚህ ውስጥ አጥንቴ ነው ተሰበረ፣ ብረት ይገባል፣ ጥቁር አንበሳ ብረት ይገባላሉ። እሱ ራሱ የሚጠይቁት ገንዘብ አስቡት። እግዚአብሔር ግን አሁን እዚህ ቤት ነፃ ነው ተፈወስኩት። ነፃ ነው ምንም ነገር ሳልከፍል፣ አንድ ነገር ሳልከፍል ነፃ ነው እግዚአብሔር ያዳነኝ። ክብር ለአምላካችን ይሁን። አስተውሉት። በእውነት ለምንም ገንዘባችሁን አታውጡት። እመኑ፣ እግዚአብሔር ይፈውሳል። ድሮም የሚሰራ ዛሬ የሚሰራል። እዚህ ቤት ቅባት አለ። ክብር ለአምላኬ ይሁን። እግዚአብሔርን አመስግኑልኝ ወንድሞቼ እህቶቼ፣ ወይ ቅዱሳን እግዚአብሔርን አመስግኑልኝ። ጫላ እባላለሁ። ያው ተመሳሳይ ቦታ ነው የመጣ ነው። አብዛኛውን ተናግሯል እሱ። እኛ ቤተሰብ ነን በጣም እዛ ሳይት ስሰራ እኔ እዚህ ነው ሌላ ስራ ነው የምሰራውና እናስታምማለን። በጣም ባይዘይ
እግዚአብሔርም ተነስቷል። ሰይጣን እንደተነሳ እግዚአብሔርን ተነስቷል። ቤተሰቦቻችን ሌሎች ሰዎችን በሚያሰቃይበት እግዚአብሔር ደግሞ ሰይፉን ይዞ ተነስቶ ነው ይሄንን ያስጣለልን እንጂ ይሄ ሟሽ ነበረ። እኛ ተስፋ ቆርተን እዛ በተከሰተው ኬዝ አሁን እዛ ቅድም ስናገር የነበረ ላይ በጣም እሱ ከሚታመመው በላይ እኛ ነው የምንታመመው ማለት ነው። በተለያየ አንቲፔን ነው የሚኖረው። አንቲፔኑ በደቂቃ ከተቋረጠች በቃ ቻው። አሁን ብሎ ነው የሚጮህ። ዶክተሮችን ይቆጣል። ምን ይላል? አንቲፔኑ ራሱ አንድ ፍሬዋ 4000 ብር ናት። በየደቂቃ ነው የሚወስደው የነበረና በዛ ጊዜ አብረን ቤተሰብ እህቶቼ፣ ወንድሞቼ በብራቸው አብረው ሲቆሙ፣ ግማሹ ደግሞ በጸሎት ወደ እግዚአብሔር በመጮህ ያው አንዳንድ ጊዜ ደግሞ ሰይጣን አይን ይሰውርና ይሄን አይል 3 ወር ራሱ እኛን አቆየ እዛ ማለት ነው እንጂ ወዲያው ልክ ከሻሸመኔ እንደመጣን ከዛ ከኤመርጀንሲ እንዳወጣ ወደዚህ ብናመጣ ኑሮ እግዚአብሔር ቀን ስላለው የእግዚአብሔርን ምሕረትንም እንድናይ እጅንም እንድናይ እዛ ተስፋ ቆርጠን እንድንመጣ ፈልጎ ነው እንጂ ወዲያው እንመጣ ነበረ። ብዙ ብር ሴቭ እናደርጋለን፣ ግን በብራችን ሴቭ እንደማናደርግ አሳየን ማለት ነው። እና የእሳት ቀን ነው በዛ ቀን ማለት ነው። ፕሮግራሙን ቀድመን አየሁት። እኔ በጣም ስፒሪቹዋል ላይ በጣም ስትሮንግ ነኝ። አሁን በሚደረገው ኢትዮጵያ ውስጥ በሚደረገው እንቅስቃሴና የፕሮፌት ብዙ ጊዜ የሚመጣለው እዚህ ገለገላለውና የእሳት ቀን ነው ፕሮግራሙ ማለት ነው። እሳት ቀን እንግዲህ ሁሉም ጉዳይ በእሳቱ ይቃጠላል ማለት ነው። በዛ ቀን ነው እንግዲህ የእሱ በሽታ ገዳይ ነው። 2 ሆስፒታል ብቻ ነው ከጥቁር አንበሳ ራሱ እዛ ምን ሰራ ዶክተር አለ እና ስንጠይቅ ኮንፊደንስ የለውም ብዙም አንድ ማቴሪያል ይጎለዋል። እሱ ራሱ ወደ ግል ነው ወደ ላንሴት ወደ ኢትዮ ጠቢብ የሚባል 2 የግል ሆስፒታሎች ነው ይሄን ለመጠገር ያላቸው፣ ካለዛ ውጪ ነው አለ። ለዛም ደግሞ ግማሽ ሚሊዮን ሌላ አሲዘን ወይ ፈወሳል ወይ አይፈወስን ነው። እንደማይፈወስ እናውቃለን እኛ በዛ ሂደት ማለት ነው። ብዙ ሰዎች ከዚህ በፊት ስላጣ ነው በዛ መስመር ሄደን ያንን ነው እንግዲህ እግዚአብሔር በእሳት ቀን ፕሮግራም ይዘን በቃ እዛ ነው የምንሄደው ብዬ ማታ አሳመንኳቸው። በቃ እጃችን ሰብስበን ሪፈር ሰጡን ወደ ጥቁር አንበሳ አሉ። ብዙ ዶክተሮች ብዙ ሰዎችን አናገር ነው ጥቁር አንበሳ ብሎ ተስፋ ቆርጠን ይዘን ገባን። ፔኑ እንዳለ ነው። እባቡ ውስጥ አለ። ሊገል እየተዘጋጀ ነው። ሊያርድ እየተዘጋጀ ነው። መቼ ሰይጣን ሊገል ሊያርድ ነው የሚመጣ፣ እግዚአብሔር ሊፈውስ ይመጣል ቃሉ እንደምናገር ማለት። በእሳቱ ቀን መጣን። እኔ ጠዋት ቦታ ያስኩት ቀድሜ ልክ በር ላይ ሲቀመጥ አሁን ኢንተርቪው የሚያደርገኝ ወንድሜ ፓስተር አናገርኩት። አንድ ወንድም አለኝ ላመጣ ነው በአንቲፔን እንጂ አይቀመጥም። እንዴት አድርጌ አሁን ልደውል ወይስ ፕሮፌት በሚገባበት ሰዓት ንገረኝ አልኩት። እዛ በር ላይ ማለት ነው ጧት ላይ በጣም ኤርሊ ሞርኒንግ ነው ወደ 1 ሰዓት ምናምን አካባቢ ነው። ምነው ይሄ እኮ እግዚአብሔር ቤት ነው። እዛ በአንቲፔን ይቀመጣል፣ እዚህ ደግሞ አንቲፔኑ መንፈስ ቅዱስ ነው። አሁን ደውልና አምጣ አለ። ወዳው ደወልኩ። ገረመኝና ማለት ነው ልጁ እንዴት እንዳለ እኔ ነው በቅርበት የማውቀው ህመሙ ማለት ነው። ለሚያምን ይሆናል እሱ አምኗል። ከዛ እምነቱ ተስተጋባብኝና ከዛ በኋላ ደወልኩትና በራይድ መጣ። ከዛ በኋላ ፕሮፌት መጀመሪያ እሱን አገኘ ማለት ነው። ከዛ በኋላ ሮም ሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ነው አይደለም ካልተሳሳትኩ፣ ሌላ ምሰጥ ነገር የለም ምሰጥ ኢየሱስ ነው፣ ተነስና ተመላለስ አለ። እግሩን እንደዚህ ነካ ማለት ነው። ቅድም እዚህ ጋር እንዳያችሁት ቲቪ ላይ። ከዛ በኋላ እኛ እኮ ወደዚህ ልብሱን እንደዚህ ከነካ ነው የሚጮው ሰው እኮ ነው። ተነሳ። የሚገርም ነው። እኔ ኮንፊዞንኩ ለምን ምን አይል ጭንቀት ውስጥ እንደነበር ሕፃን ሁሉ ሳይቀር እኮ ነው የሚጨነቀው ለሱ ማለት ነው። ቤተሰብ ውስጥ እንግዲህ 3 ወር ውስጥ ቤተሰባችን ውስጥ ገብቶ እባብ አወከንና ወደ እግዚአብሔር ቤት ስንመጣ ምንም ሳንከፍል ቢሮክራሲ በሌለው እሱ ፈወሰን። ይሄው ይዘን መጣን እያሸበሸበ ማለት ነው።
እስኪ ለእግዚአብሔር ክብር ከዚህ በላይ እልልታና ጭብጨባ ይሁን። መጠለያን ግራ ለተጋባ ወደ ቅጥር ሮጦ ለገባ አያሳፍር ስም ጉልበታም ነው ይታመናል ሁሌም ለታመነው ግዛትህን አይደፍረውም ሌላ ስንነካ አንተ አትልም ችላ ርስትህን ለሌላ አትሰጥም ክንድ ብርቱ ለሰከንድ አይጥልም ስምህ የጸና ግንብ ነው 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 ጻድቅም ሮጦ ከጠላት አምልጦ ከፍ ከፍ ይላል ያለ ስጋት ያድራል ጻድቅም ሮጦ ከጠላት አምልጦ ከፍ ከፍ ይላል ያለ ስጋት ያድራል እኔ አልሰጋም በምንም አልሰጋም እኔ አልሰጋም በምንም አልሰጋም እኔ አልፈራም በምንም አልፈራም እኔ አልፈራም በምንም አልፈራም ምን ጎደለው ካንተ የተጠጋ አንዳች ነገር በምንም አይሰጋም ምን ጎደለው ካንተ የተጠጋ እኔም እንዲህ ወቅት ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወት ጣፈጠ በኢየሱሴ ታሪክ ተለወጠ አይቼዋለሁ ጌታን አይቼዋለሁ ኢየሱሴ ለኔስ ልዩ ነው እኔ አውቀዋለሁ ጌታን እኔ አውቀዋለሁ ኢየሱሴ ለኔስ ማን ልበለው ማን ልበለው ምን ልበለው ማን ልበለው ምን ልበለው በምን ቋንቋ በምን አንደበት ይገለጻል የሱ ደግነት በምን ቋንቋ በምን አንደበት እልልታ ጭብጨባ ይጨመርና ለጌታ እንዳንተ ኧረ እንዳንተ ያለ ከቶ የለምና በሰማይ በምድር አላየንምና ይብዛል ዛሬ ምስጋና ይብዛል እልልታ ያለው ለእግዚአብሔር ከፍ ያርግና ይብዛል ዛሬም እልልታ እንዳንተ ያለ ከቶ የለምና በሰማይ በምድር አላየንምና ይብዛል እልልታ ለእግዚአብሔር ከዚህ በላይ ይብዛል እልልታ 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 ይብዛል እልልታ ያለው ለጌታ ይብዛል ለመጨረሻ በጭብጨባ ምስጋና ይብዛ ይብዛ አምልኮ ይብዛ ይብዛ ክብርም ይብዛ ይብዛ እልልታ ፉጨንጮት ይሰማ ይሂድ ወደ ላይ ካንተ ወዳለበት ላይ የክብር ጌታ አምላክ ሆይ ከፍ በል በምድርም በሰማይ ይሂድ ወደ ላይ ካንተ ወዳለበት ላይ የክብር ጌታ አምላክ ሆይ በእልልታ ምስጋና ይብዛ ይብዛ አምልኮ ይብዛ ይብዛ ክብርም ይብዛ ይብዛ ጩኸቴ ይብዛ ይብዛ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ ከፍ በል በምድርም በሰማይ ይሂድ ወደ ላይ አንተ ወዳለበት ላይ የክብር ጌታ
እግዚአብሔር ይመስገን አልትራሳውንድ ይዤ ተነስቻለሁ። ምንም ነገር የሚታይ ነገር የለም። ነፃ ነኝ ብሎኛል። እግዚአብሔር ይመስገን። እና ይሄ እንደሚታዩት ሲቲ ስካን የተነሳሁበት ነው። ብዙ ነው ብቻው እንትኑን አልመጣም እንጂ አልትራሳውንድ እና ሲቲ ስካን የተነሳሁት ብዙ ጊዜ ነው። አንድ ሲቲ ስካን አስቡት እንግዲህ ምን ያህል እንደሚከፈል። አሁን ነፃ ነኝ። እግዚአብሔር የተመሰገነ ይሁን። ግን ለሚቀጥለው አፖስትል ቃል እንዲያወጡልኝ የሚፈልገው ለወደፊት ስራዬ ለጤንነቴ ቃል እንዲያወጡልኝ ነው የሚፈልገው። ካሁን በኋላ እኔ እግዚአብሔር ልዩ ነው ለኔ፣ ልዩ ነው ለኔ። እውነት ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። እዚህ ቤት ቅባት አለ፣ የእውነት ቅባት አለ። እውነት እኔ ብዙውን ጊዜ ቸርች እሑድ ጠብቄ ዝም ብዬ ነው የሚሄደው። ሃሌሉያ ዘምሬ ዘልዬ ነው የሚሄደው። እግዚአብሔር ከብዙ ነገር ነው ሰውን የሚጠብቀው። አስተውለን ቤተ ክርስቲያን ብንመጣ መልካም ነው። ቤታችንም ቢሆን እኛን የሚጠብቅ አምላክ አይተኛም አያንቀላፋም እንዳለ ይጠብቀናል እግዚአብሔር። የእውነት የብዙ ነገር መፍትሄ ሊሆን የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። እውነት እግዚአብሔር ያውቃል፣ ችግራችን ያውቃል። ልክ በርጢሜዎስን ምን ላድርግልህ ትፈልጋለህ እንዳለ ጌታ ሆይ አይ እፈልጋለሁ አለ። አለ አየ። ስለዚህ እግዚአብሔር ሁላችን የኛ ችግር ያውቃል፣ ግን እንድንጠይቀው ይፈልጋል። ለየት አድርገን የምንፈልገው ነገር እግዚአብሔርን ከጠየቅ ቀጥታ እጅ በእጅ ነው የምንቀበለው። የእውነት ነው የምንልም ምንም ነገር እንትን አያስፈልግም። እግዚአብሔር ቀጥታ ይሰጠናል። እጅ በእጅ ነው ከእግዚአብሔር የምንቀበለው። እዚህ ጋር እኔ እንዴት እንደመጣው እንዴት ከራይድ ወጥቼ እዛ ጋር እንዳስተኙኝ እኔ ነኝ የማውቀው። ግን በደቂቃ ውስጥ ነው እዚህ ጋር ተነስቼ የተራመድኩት። እኔ ብቻዬን 3 ወር ሙሉ በጀርባዬ እንደዚህ የተኛሁት ማለት ነው። ወደዚህ መንቀሳቀስ አልችልም፣ ምን ማለት አልችልም። ስለ መንቀሳቀሱ አይደለም ትንፋሽ። ለዚህ ትንፋሽ አንድ ቀን እግዚአብሔርን አመስግነን እናውቃለን። ትንሽ ደቂቃ መቆየት አንችልም ይሄ አየር ባይኖር እና እኔ በጣም ብዙ ፔኔ ምንድነው ትንፋሽ የለኝም። አየር የለም፣ አየር አይገባም እንዳለ ማለት ሳምባዬ እንትን ስለሆነ ማለት ነው። እግዚአብሔር ግን በደቂቃ ውስጥ እንዴት እንዳደረገ እኔ በማላውቀው እንትን እግዚአብሔር በአንድ ጊዜ ፈወሰኝ ነው የሚላችሁ ወንድሞቼ ቅዱሳን። እግዚአብሔርን አሁንም ደግማችሁ አመስግኑልኝ። እግዚአብሔር ድንቅ ነገር አድርጎልኛል በሕይወቴ። ሃሌሉያ። ምንም ቃል የለኝም፣ ምን እንደምለው ቃል የለኝም። ክብር ለንጉሥ ኢየሱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለምናመልከው ለጌታ ኢየሱስ ክርስቶስ ክብሩን ጠቅልሎ ይውሰድ።